የተኛችው ንግስት ወይም የተኛችው ቆንጆ ስሊፒንግ ቢዩቲ። ውድ ቤተሰቦች በእናንተው ጥያቄ መሰረት ዛሬ ደግሞ ስለተኛችው ቆንጆ ወይም ንግስት ፊልም እውነተኛ ታሪክ የምናይ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ቪዲዮን ላይክ አድርጉ እያልኩኝ አሁን ወደ ታሪክ ያለፍኩኝ። የስሊፒንግ ቢዩቲ ወይም ደግሞ የተኛችው ቆንጆ ንግስት ታሪክ ለመጀመሪያ ጊዜ የተጻፈው ጂያምባቲስታ ፓሴል በተባለ ኢጣሊያዊ ጸሐፊ አማካኝነት ሰንሙን ኤንድ ታሊያ በሚል ርዕስ ነው። ፀሐይ፣ ጨረቃና ታሊያ። ርዕሱ ትንሽ የሚያወዛግብ ይመስላል አይደል? ነገር ግን ታሪኩን ስትሰሙት ለምን እንደዚህ ብሎ እንደሰየመው ይገባችኋል። ወደ እውነተኛው የተኛችው ቆንጆ ንግስት ከማለፋችን በፊት በዲስኒ ካምፓኒ የተሰራው ፊልም እንዴት ነበረ ወይም ምን ይመስላል የሚለውን ባጭሩ አይተን እንለፍ። በፊልሙ መጀመሪያ ላይ እንደሚያሳዩን ከሆነ ንጉሱና ንግስቲቱ ልጅ እንዲኖራቸው ለረጅም ጊዜያት ሲመኙ ከቆዩ በኋላ ሴት ልጅ እንደወለዱ እናም በግዛታቸው ያለውን ሰው ሁሉ ድግስ ይጠራሉ። በዚህን ጊዜ ነበር ሜለፈሰንት የተባለችው መተተኛና አስማተኛ ሴት እዚህ ድግስ ላይ የተገኘችው። ይህቺ መተተኛ ሴት እዚች አዲስ የተወለደች ህፃን ላይ ያደረገችባት ነገር ምንድነው? ከ16 ዓመት በላይ እንዳትኖር ወይም 16 ዓመት የመጨረሻዋ እድሜዋ እንዲሆንና እንድትሞት ነበር። ከዛም በኋላ የተፈጠረው ነገር ምንድነው? ሌሎች የአካባቢው አስማተኞች ወይም መተተኞች ተሰብስበው እዚህች አዲስ የተወለደች ህፃን ላይ ሜለፈሰንት የተባለችው ሴት ያደረገችባትን መተት ወይም እርግማን ለመቀነስ ነበር የሞከሩት። ከዛም በኋላ የደረሱበት ውጤት ምንድነው? ይህች ልጅ እድሜዋ 16 ዓመት ከሆነ በኋላ ለ100 ዓመታት ያክል ተኝታ ትነሳለች። እነዚህ ሶስት አስማተኛ ሴቶችም የተኛችውን ቆንጆ ንግስት ወደ አንድ በኮክ ወደ ተከበበ አካባቢ ይወስዷታል። ለምንድነው ወደዛ ይወሰዷት? ከሚመጣባት ችግር ሁሉ ለመከላከል ነበረ። ይህች ንግስትም ከተኛችበት ነቅታ ለብዙ ጊዜያት ከነዚህ ሴቶች ጋር መኖር ትጀምራለች። ነገር ግን ራሷን እንደ ማንኛውም ሰው ነበር የምትቆጥረው። ንግስት መሆኗን ራሱ አታውቅም ነበር። ከለታት አንድ ቀን በአጋጣሚ ይህች ሴት ንጉሱን ታገኘውና አብረው ይደንሳሉ። ከዛም በኋላ መዋደድ ይጀምራሉ። በዚህን ጊዜ ነበር ንግስት መሆኗን ያወቀችው። ከዚህ በኋላ ነበር አብረዋት ወደሚኖሩ 3 አስማተኛ ሴቶች ጋር ስትመለስ ንግስት መሆኗን ይነግሯትና እናትና አባቷ ወደሚኖሩበት ቤተ መንግስት መግባት እንዳለባትም የነገሯት። ከዛም የተኛችው ቆንጆ ወይም ንግስት ወደ ቤተ መንግስት በተመለሰች ጊዜ ግን ያልታሰበ ነገር ነበር ያጋጠማት። ሜለፈሰንት የተባለችው ምትሃተኛ ወይም አስማተኛ ሴት በመጀመሪያ ጊዜ መተት ያደረገችበት አንድ መርፌ ነበረ። ያንን መርፌ ከነካች ይህች ንግስት በቀጥታ እንድትሞት ነበር ያደረገችው። ነገር ግን በእነዚህ 3 ሴቶች አማካኝነት ወይም በአስማታቸው ተጠቅመው ያ መተት ወደ እንቅልፍ እንዲለወጥ አድርገውላት ነበር። ስለዚህም አሁንም ይቺ ልጅ ወደ ቤተ መንግስት እናትና አባቷ ጋር በሄደች ጊዜ በስህተት ያንን መርፌ ትነካዋለች። ከዛም በኋላ ነበር ወደ እንቅልፉ ዓለም በቀጥታ ዥው ብላ የገባችው ይህች ንግስት። እነዚህ 3 አስማተኛ ሴቶች ይህን ባወቁ ጊዜ በጣም ይረበሻሉ ወይም ይደነግጣሉ። ለምን? የንግስቲቱ እናትና አባት እንዳይሰሙት ነበር ይህንን ነገር። መጀመሪያ መተቱን ወይም አስማቱን አርክሰናል ብለው፣ ነገር ግን ወደ እንቅልፍ ለውጠውት ነበር። በድጋሚ ይህች ልጅ ማዳን ተስኗቸው ወይም ደግሞ ልጅቷን ሳይጠብቋት ቀርተው ይህንን መርፌ በነካች ጊዜ በቀጥታ ወደ እንቅልፍ መግባቷ ያስደነግጣቸውና የግዛቱ ወይም የአካባቢው ሰው በሙሉ እንዲተኛ ነበረ ያደረጉት። ሰዎችን ብቻ አልነበረም ያስተኙት። በአካባቢው የነበሩት እንስሳቶች ሁሉ ተኝተው ነበረ። ለምንድነው ይህንን ያደረጉት? ለዚህች ንግስት መፍትሄ አግኝተው ከተኛችበት እስከምትነሳ ድረስ። በዚህን ጊዜ ከመተኛት የተረፈው ማን ነው? ከተኛችው ቆንጆ ጋር የነበረው ንጉስ ነው። ንጉሱም እንዴት ተረፈ? ከአካባቢው ወይም ደግሞ ከሀገሩ ወጥቶ ስለነበረ ነው። ከዛም በኋላ ወደ ሀገር ውስጥ ሲመለስ የተፈጠረውን ነገር ያይና ከ3ቱ ምትሃተኛ ወይም አስማተኛ ሴቶች ጋር በመተባበር ሜለፈሰንት የተባለችውን ወይም ደግሞ ለመጀመሪያ ጊዜ በዚህች ንግስት ላይ ያንን መተት ወዳደረገችው ሴት ይሄዱና ይህችን ሴት ነበር ጦርነት የገጠሟት። ከዛም በኋላ ሴትዮዋን ይገሏታል።
እናም ወደ ተኛችው ቆንጆ ንግስት ተመልሶ ጸጉሯን በዳበሰ ጊዜ ይህች ንግስት ከእንቅልፏ ትነቃለች። ይህ ነው የፊልሙ መጨረሻ። አሁን ደግሞ ወደ ተኛችው ቆንጆ ንግስት እውነተኛ ታሪክ እንለፍ። ሰን ሙን ኤንድ ታሊያ ፀሐይ ጨረቃና ታሊያ በሚለው መጽሐፍ ላይም ጅምሩ ልክ እንደ ፊልሙ ነው። ንጉሱና ንግስቲቱ ታሊያ የተባለችው ሴት ልጃቸውን መወለድ በጉጉት እየተጠባበቁ ነበር። ነገር ግን በፊልሙ ላይ እንዳየነው ያቺ ተንኮለኛ አስማተኛ ሴት መታ አልነበረም ይህችን ንግስት የምትጎዳት ወይም አስማት የምታደርግባት። መጽሐፉ ላይ እንደሚለው ከሆነ አካባቢው ላይ ያሉት አስማተኞች ወይም ትንቢተኞች ይመጡና ይህቺ የምትወለድ ህፃን የምትጎዳው ወይም አደጋ የሚደርስባት በዚህች ሴት አማካኝነት ሳይሆን ልክ እንደ ሀር የመሰለ የጨርቅ አይነት በምትጠቀም ወይም በምትነካ ጊዜ ይህች ልጅ የመጥፎ መንፈስ ተጠቂ ልትሆን እንደምትችል ነበረ ለእናትና ለአባቷ የተናገሩት። በዚህን ጊዜ ንጉሱ ያደረገው ምንድነው? በአካባቢው ላይ ያለውን የዚህን ጨርቅ ማምረቻ ጨምሮ ይህ ጨርቅ በአካባቢው እንዳይኖር የማቃጠል ስራ ነበረ የተካሄደው። ምክንያቱም ልጁ በምትወለድ ጊዜ አደጋ ላይ እንዳትወድቅ። ከዛም ታሊያ ተወለደች። እድሜዋም 18 ዓመት ሆነ። በዚህን ጊዜ ታሊያ እዛው ቤተ መንግስት አካባቢ ወክ እያረገች ወይም በእግሯ እየሄደች እያለች አንዲት አሮጊት ታገኛለች። በዚህን ጊዜ ይቺ አሮጊት የሀር ጨርቆችን እየሰራች ነበረ ታሊያ ያገኘቻት። እናም ጠጋ ብላ እየሰራች ያለችውን ለማየት በምትል ጊዜ የሀር ጨርቅ እየሰራች ያለችበት መሳሪያ ሳታስበው አንድ መርፌ ታሊያን ይወጋታል። በዚህን ጊዜ ታሊያ ራሷን ስታ ትወድቃለች። ታሊያ በዚህን ጊዜ ራሷን ነው የሳተችው። ነገር ግን ሰዎች ሁሉ ሞተች ብለው ነበረ ያሰቡት። ንጉሱ በዚህን ጊዜ ዳይናቶር የተባለ ሰው ጠራ። ይህ ሰውም ታሊያ ከወደቀችበት አጠገብ ትልቅ መኖሪያ ቤት ሰራ። የወደቀችውን ታሊያን እዛ ቤት ውስጥ ነበረ ያኖሯት። ንጉሱ በጣም ከማዘኑ የተነሳ ከዛን ጊዜ ጀምሮ ልጁን አይቷት አያውቅም ነበረ። ነገር ግን ይህችን ሴት በሞት እንድትቀጣ ነበር ያስደረገው። ከዛም አንድ ንጉስ በአካባቢው ሲያልፍ ይህንን ቤት ያያል። ወደ ውስጥም ይገባና ታሊያን ያያታል። ሊቀሰቅሳት ሞክሮ ነበር፣ ነገር ግን አልተነሳችም። በየቀኑ የመጣ አብሯት ይቆያል። ማታ ማታም ተረቶችን ወይም ደግሞ የተለያዩ ታሪኮችን ይነግራታል። ቀስ በቀስ ሳያስበው እየወደዳት መጣ። አንድ ቀን ታሊያ ጋር ቁጭ ብሎ እንደለመደው እሷን ለማስነሳት በሚያደርገው ጥረት ነበረ የታሊያ ጣት ላይ የተሰካውን መርፌ ያየውና ያንን የነቀለው። በዚህን ጊዜ ታሊያ ከተኛችበት ጥልቅ እንቅልፍ ትነቃለች። ታሊያም ባለችበት ቤት ተቀመጠች። ንጉሱም በየቀኑ እየመጣ ይጎበኛት ነበረ። በዚህ መሀል ነበር ንጉሱና ታሊያ ተዋደው ስለነበር ልጅ ለመውለድ የበቁት። 2 መንታ ወንድ ልጆችን ለንጉሱ ትወልድለታለች። የወለደቻቸውንም ልጆች ጨረቃና ፀሐይ ብላ ነበረ ስም ያወጣችላቸው። ንጉሱም በየቀኑ የመጣ እሷ ጋር ይውላል። ከዛ ሲመሻሽ ወደ ቤተ መንግስቱ ይመለሳል። ከእለታት አንድ ቀን ታሊያ አንድ ነገር ታስታውሳለች። እሱ ምንድነው? ንግስት እንደነበረችና እናትና አባትም እንደነበሯት አስታወሰች። ከዛም እናትና አባቷን ወደ ቤተ መንግስት ሄዳ ለመጠየቅ ታስባለች። ሆኖም ንጉሱ ታሊያ ከቤት እንዳትወጣ ነበር የከለከላት። ለምንድነው ከቤት እንዳትወጣ የከለከላት? ከቤት ከወጣች ሰው ሁሉ ከሱ እንደወለደች ወይም ልጆች እንዳላት ሊያቅ ነው። ታሊያም ንጉሱ እንዲያገባት ነበረ የጠየቀችው። ነገር ግን እንዳይጋቡ የሚያግዳቸው ትልቅ ችግር ነበረ። እሱ ምንድነው? ንጉሱ ያገባና ማግባት ብቻ ሳይሆን ልጆችም የወለደ ነበር። ይህ ንጉስ ሁሌም በሚተኛ ጊዜ ጨረቃ፣ ፀሐይና ታሊያ እያለ የደጋገመ በእንቅልፍ ልቡ ይናገር ነበር። በዚህን ጊዜ ሚስቱ መጠራጠር ትጀምራለች። ይህንን ስም ለምንድነው ደጋግሞ የሚጠራው ማለት ነው። ከዛም በኋላ ታስተነብያለች ወይም ታስጠነቁላለች። የደረሰችበት ነገር ባሏ ታሊያ ከተባለች ሴት 2 ልጅ መውለዱን ነው። ከዛም ይህች ሴት ያደረገችው ነገር ምንድነው? ልክ ንጉሱ እንደ ጻፈው አስመስላ ደብዳቤ ነበር የጻፈችው። እሱም ለታሊያ የሚሰጥ ነበር። 2 ልጆቿን ይዛ ወደ ቤተ መንግስት እንድትመጣ የሚጋብዝ ወረቀት። ታሊያም ይህ ደብዳቤ በደረሳት ጊዜ በጣም ነበር የተደሰተችው። በመጨረሻም ንጉሱ ልጆቹን አምኖ ከሰዎች ጋር እንዲተዋወቁ ወይም ደግሞ ሰው ሁሉ እንዲያቅ ሊያደርግ ነው በማለት ልጆቿን ይዛ ወደ ቤተ መንግስት ሄደች። በዚህን ጊዜ ይህች ተንኮለኛ ሴት ምንድነው ያደረገችው? እዛው ለሚሰሩት ምግብ አብሳዮች 2ቱን ልጆች አርደው እንዲያበስሉ ነበረ ያዘዘቻቸው።
ነገር ግን ይህ አብሳይ እንደዚች ሴት መጥፎ ስላልነበር ልጆቹን ወስዶ ወደ ስቶር ውስጥ ወይም ደግሞ መጋዘን ውስጥ ይደብቃቸውና በእነሱ ፋንታ በጋርዶ ነበረ ሰርቶ ያቀረበው። እና ምራት ቀረበ ይህች ሴት ባሏ ሲመገብ እያየች በከፍተኛ ደስታ ጮክ እያለች ትስቅ ነበረ። ምክንያቱም እሷ እንዳሰበችው ወይም እንዳዘዘችው የልጆቹ ስጋ ተሰርቶ እሱን እየተመገበ ነበረ የመሰላት። በዚህ ብቻም አላበቃችም። ይህች ሴት እዛው ቤተ መንግስት ውስጥ በሚገኝ አንድ ሚስጥራዊ ክፍል ውስጥ ታሊያን አስጠራቻት። ታሊያም ወደዚህ ክፍል በመጣች ጊዜ ወደ ገሃነም እንኳን ደህና መጣሽ፣ ምክንያቱም ከተወሰኑ ደቂቃዎች በኋላ ወደዛው መጓዝሽ አይቀርም ብላ ነበረ የተቀበለቻት። ታሊያ ይህንን ንግግር በሰማች ጊዜ በጣም ነበር የፈራችው። ከዛ ዙሪያዋን መቃኘት ስትጀምር በአንድ ኮርነር ላይ እሳት እየነደደ እንደሆነ አወቀች። ይህች ሴት አስባ የነበረው ታሊያን ወደዚህ የሚንቀለቀል እሳት ውስጥ አስገብታ ልታቃጥላት ነበር። በዚህን ጊዜ ታሊያ ድምጿን ጮክ አድርጋ መጮህ ትጀምራለች። ለምንድነው ይህንን የምታደርገው? ንጉሱ ሰምቷት እንዲመጣ ነበረ። ሀሳቧም ተሳካላት። በመጨረሻም ንጉሱ ታሊያ ወዳለችበት ይመጣና ታሊያን ከሞት ለማዳን ችሏል። ከዛም ይህች ተንኮለኛ ሴት ያደረገችውን ሁሉ ለንጉሱ ነገረችው። ልጆቹን አስመጥታ ለእራት አሰርታ እንዳበላችው ስትነግረው በዚህን ጊዜ ታሊያና ንጉሱ ክፉኛ ነበረ የደነገጡት። ከዛም ንጉሱ ያዘዘው ነገር ምንድነው? ይህችን ተንኮለኛ ሴትና አብሳዩን በሞት ፍርድ እንዲቀጡ ነበረ። ይህች ተንኮለኛ ሴት በዛው እለት ምሽት ሞተች። ነገር ግን አብሳዩ ፍርዱ ተፈጻሚ ሳይሆንበት በፊት ልጆቹን እንዳልገደላቸውና እንደደበቃቸው በእነሱ ፋንታ ግን በግ አርዶ ሰርቶ እንዳቀረበ ነበረ የተናገረው። በዚህን ጊዜ ንጉሱ በጣም ተደሰተ። ልጆቹንም ከደበቀበት ቦታ አምጥቶ ለንጉሱና ለታሊያ ያስረክባቸዋል። እዚህ ሰው ላይ የፈረደውን የሞት ፍርድ ከማንሳትም አልፎ ትልቅ ሽልማት ነበረ የሸለመው። ከዚህም በኋላ ንጉሱና ታሊያ ይጋባሉ። ፀሐይና ጨረቃ ብለው ከሰየሟቸው ልጆቻቸው ጋርም በፍቅርና በደስታ ኖሩ። ውድ ቤተሰቦች ይህን ይመስላል የተኛችው ቆንጆ ንግስት ፊልም ኦሪጂናል ታሪክ ተብሎ የተጻፈው መጽሐፍ በዚህ መልኩ ተጠናቋል። ነገር ግን እዚህ ላይ ሳልጠቅሰው የማላልፈው ነገር ከታሪኩ ላይ የተወሰኑ ነገሮችን አውጥቼ ነው ለእናንተ ያቀረብኩላችሁ። ምክንያቱም ጠጠር ያሉ አላስፈላጊ ነገሮች ስላሉበትና እንደዚሁም ደግሞ ህጻናቶች ይህንን ፕሮግራም ካዩት ጥሩ ስለማይሆን በሚል ነው። ነገር ግን ይህ ነገር መውጣቱ በታሪኩ ላይ የፈጠረው ተጽዕኖ ወይም ደግሞ መቀየር እንደሌለ እንድትገነዘቡልኝ እወዳለሁኝ። የዛሬው ፕሮግራሜ በዚሁ አበቃ። በሚቀጥሉት ፕሮግራሞች እንድሰራላችሁ የምትፈልጉት ታሪኮች ካለ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እያልኩኝ በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።